ሶፊያ የታመመችው ቶፊቅ ስለጠፋ ነው። እሷ በጣም ነው ቶፊቅን የምትወደው። አሰላሙ አሌይኩም ወራህመቱላሂ በረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ሶፊያ እንዴት ፏድ ጋር መሆን እንደመረጠች አላቅም፣ ግን ፏድን አትወደውም እርግጠኛ ነኝ። ለምን ባለፈው ቶፊቅ ቤት ሂዳ ሲያናግራት እኔ አላምንህም ነው ያለችው። አልወድክም ሌላ አላፈቅርህም ሌላ አንተ ጋር መሆን አልችልም አላለችም። አላምንህም፣ እንደምትወደኝ አላምንህም ነው ያለችውና አትፍሪ። ፍቅር ከምንም በላይ ኃይል አለው። እፉ ጋር እያስመሰልሽ ለተወሰነ ጊዜ ብትኖሪም ወደ እሱ መሄድሽ አይቀርም። እፉ ደግሞ የሴት ቤት ገብተ ካታሽቃበጥ። ወንድ ልጅ ተከራይቶ ሴት ልጅ ወንዱ ቤት ስትሄድ ነው የሚያምረው። ፍቅርም ጋር ስትሆን ፍቅር በተከራየችው ቤት አብርሽ ሲመጣ እንቧ ትላለክ። አሁን ደግሞ ሶፊያ ቤት ደግሞ ቶፊቅ ሲመጣ እንቧ። አሁን የቶፊቅ ሚስት መጣች፣ ፍቅረኛ አላህ ይስትራሌክ። ፍቅረኛ የሚባል ለሙስሊም የለም። እንደገና ደግሞ ለሶፊያ ቤተሰቦች የላከው ሽማግሌ ሱብሃንአላህ ስተት ስለሆነ ነው አላህም አጉል ያረገብክ ማለት ነው። አንደኛ የሙስሊምን ልጅ ለመጠየቅ ይቅርታ ሸሪያውን የሚያቅ በሸሪያው መንገድ ሙስሊሞች ነው የሚላኩት። እንዴት መጠየቅ እንዳለባቸው ሀላልና ሀራምን የሚያውቁ በስነስርዓት ሙስሊሞች ናቸው መላክ ያለበት። አንተ የላካቸው የሌላ እምነት ሽማግሌዎች ናቸው። የክርስትና እምነት ልጅ ስትጠየቅ ክርስቲያኖች ናቸው የሚላኩት። ለምን? የቤተ ክርስቲያኑን የእነሱን ህግ ስለሚያውቁ ማለት ነው። ለሙስሊም ልጅ ደግሞ ትዳር ስትጠየቅ ሙስሊም ነው መላክ የምትችለው ማለት ነው። አንተ ሲጀመር ዝም ብለክ መሮጥ እንጂ ማለት ነው። ቆም ብለክ ይሄ ጥቅም ነው፣ ይሄ ጅል ነው፣ ይሄ እንትን ነው አታውቅም ማለት ነው። መጀመሪያ ብስል በል። መጀመሪያ ገና ጥሬ ነህ አንተ ማለት ነው። ጥሬ ንግግር አትችልበት፣ ኢብን አለባበስ እንኳን አትችልበትም ማለት ነው። ዝም ብለክ የሆነ ወጥረገጥ ነገር ነክ። በፊት እዛ ጋር ተንቢቲውብና እንደ መቆሚያ መቀመጫ ከልክሏት ፍቅርን ወዳታለሁ ፍቅር ጋር እንዳደርጊናል እንደዛ መከራዋን አይታ ትጎዳኛለህ እኔ አልፈልግም እያለች እንደዛ ስታለቃቀስ ፍቅርን ያንተ ሆነች። ምን አደረካት? ደምን ባስለቀስካት እየተጃጃልክ ማለት ነው። አንዴ ልጅ አለክ አንዴ ምን አለክ እየተባለ ለምን በሐራም መንገድ ከተካሄደ ወላሂ ምንም ነገር አይሳካም። ምንም ነገር እናንተ በሐራም ትጨማለቁና ከዛ በኋላ ሌላ ሰው ሊቀማክ ሲመጣ ሽማግሌ ለመላክ ሮክ። አሁን ቶፊቅ መጀመሪያ ከካሜራ ጀርባ ስትጨማለቁ ነበረ። ከዛ አጋጣሚ ቶፊቅ ካሜራ ዞ ገባ፣ ጉዳችሁ ተጋለጠ። ከዛ በኋላ ቶፊቅ ደግሞ መጣ ቤታችሁ። ከዛ ነው ሽማግሌ ደንግጠክ የላከው እንጂ መጀመሪያ ነበረ ለሰው እይታ ነው ሽማግሌ የላካችሁ። ሲጀመር ደግሞ አላህም አበላሸባችሁ። መጀመሪያ አንተ ፍቅርን ብትወዳት ኑሮ 1 አመት እንኳን አንድ ወንድ ልጅ እውነት ትክክለኛ ሴትን ከወደዳት እውነት ካፈቀራት 1 አመት ወይ 6 ወር ወይ 3 ወር እንኳን አይቀመጥም። የውሸት ፍቅር እኮ ነው። ዛሬ ወድሻለሁ ምን ልሻለሁ ብለው ይላላጡና ከዛ በኋላ በሆነች አጋጣሚ ነገር ትጣላላችሁ። ከዛ በኋላ ሄዶ ጉብ ብሎ ሌላ ሴት ላይ ይወጣል ማለት ነው። እዛች ላይ ሸንቶ ያቺ ላይ ተጨማልቆ ማለት ነው። ለዚህ ነው ነገረ ስራችሁ ማያምረው ማለት ነው። ኧረ እስልምናውን አበላሻችሁት ወላሂ ለአዚም። እናንተ ልክ እኔ እንጃ ቤተሰቦቻችሁን ታሰድባላችሁ፣ እምነታችሁን ታሰድባላችሁ። እንዴት ነው ለትውልድ እናንተ ጥሩ ፍሬ መሆን የምትችሉት? አሁን ባለፈው ከዛ ከማንን የሚሆን ልጅ ጋር ነበር ሶፊያ። ከዛ ደግሞ ያንን ትታ ደግሞ እፉ ጋር ገባች።